ዛሬ ያልታሰበ ግን በጣም ደስ የሚል ውሎ ነው ያልኩት። እናቴ ጾም መያዣ ጠርታን ልጄንና ልጆቼን ይዤ እናቴ ቤት መተን ነበርና ግን ቲክቶክ ስክሮል እያረኩኝ የዙፋን ቪዲዮ መጣልኝ። ሰሞኑን ዙፋንን ቲክቶክ አካውንቷን ከስር ሜንሽን አረግላችኋለሁና ሰሞኑን ማህፀኗ ወጥቶባት ከአዲስ ሰርጀሪ ልትሰራ ከተሰራች በኋላ ያላትን ፔን እያለቀሰች ፖስት ያደረገችው ቪዲዮ ነበርና እሱን አይቼ ማለፍ አልቻልኩምና ከዚህ በፊትም ዲፕሬሽን ውስጥ ገብታ ጸጉሯን ቆርጣው እንደነበር ስቶሪ ታይሟንም አይቼ ነበርና በቃ ወደ ወንድሜ ጋር ደውዬ ና እንሂድ በእናትህ ብዬ ተነስቼ አስቤዛ ገዛዛሁላትና ሎኬሽን ሼር እንድታደርገኝ አድርጌ ወደ ቤቷ ሄድኩኝ። ማለት እኔ ጠንካራ ነኝ እላለሁ አንዳንዴ። በቃ እሷን ብታዩ ደግሞ ትገረማላችሁ። በጣም ጠንካራ፣ በጣም ምስኪን፣ በጣም በቃ በጣም ጠንካራ ሴት ናት። መድኃኒዓለምን ያሳለፈችውን ነገር እየነገረችኝ እኔ ሁላ በጣም ነው የተገረምኩት። አንቺ የቻልሽውን እኔ አልችልም እያልኳት ነበርና አሁን ላይ ታማ ነው ቤት ያለችው። በዛ ላይ ህጻን ልጅ አለቻት። ልጇን ብቻዋን ነው የምታሳድገው። ኦንላይን ላይ ነው ስራዎችን ለመስራት የምትሞክረው። ከ100,000 በላይ ፎሎወር አላት ቲክቶክ ላይ። አካውንቷን ከስር ሜንሽን አደርጋለሁኝ። አይዞሽ እግዚአብሔር ይማርሽ በሏት፣ አግዟት። ማስታወቂያ ማሰራት የምትፈልጉ ሰዎች፣ ቻሌንጅ መስጠት የምትፈልጉ ሰዎችም ስጧት። በጣም ወርቅ ልብን ያላት በጣም ምስኪን ናትና እግዚአብሔር ይማርሽ በሏት። ሰፖርት አድርጓት። ይህንን ቪዲዮ ላይክ ሼር አድርጉት ለብዙ ሰው እንዲደርስና ልጇን እንድታሳድግ እናግዛት። ወዳችኋለሁ። መንታ እህቴን ላስተዋውቃችሁ ዛሬ። እባትችን ኬክ የሆነች ልጅ መንታ ትመስላላችሁ ይሉናል፣ ግን እሷ በጣም ቆንጆ ናት። ዳጊ ትባላለች። ሌላ ደግሞ ቺን ጀግና ሴት ያው ሁላችሁም ታውቋታላችሁ። ህሉዬ ዛሬ ሱቋን የምታስመርቅበት ቀን ነበረ። ዛሬ አልፎልኝ ፕሮግራም ላይ ቪዲዮ ለመቅረጽ ችያለሁ። በጣም ብዙ ሰው ነበር። በጣም ደስ የሚል ፕሮግራም ነበር። እንኳን እግዚአብሔር አምላክ ረዳሽ፣ እንኳን እግዚአብሔር አገዘሽ። ከዚህ በላይ ሞገስ ይሁንሽ፣ ገበያውን ይበረጋግድልሽ፣ በዛንቺ የሚከፈትበት እቁብ የሚጣልበት ያደርግልሽ። ከዛ በኋላ በጣም ጸዴ ልብሶች ነበሩ። እዚህ ጋር እየመረጥን ነበር። ይሄን ጃኬት እገዛዋለሁ ብዬ ወጥቼ ስገባ ሰው ወሰደው። ከዛ ይሄንን ልብስ ለካውኝ በጣም ነው የሚያምረው። ከ10 እስከ 15 ቀን ባለውም ኦርደር ካረጋችኋት ኦን ሃንድ ከሌለ ታመጣላችኋለች። ብዙ ሰው ነበረ። ዳጊዬ ጓደኛዬ ነች ግን በጣም ነው የምትመሳሰሉት ይሉናል። ከዛ እነነጹን አገኘኋቸው፣ እነለዋልንም አገኘኋቸው። በጣም ብዙ ሰው ነበር። ጸዴ ፕሮግራም ነበረ። አድራሻውን ትንገራችሁ ንገራችሁ። የሚገኘው ጋይስ ቦሌ አናት ህንጻ አጠገብ ሳዶፍ ቢልዲንግ አንደኛ ፎቅ ላይ ነው። መምጣትም አይጠበቅባችሁም። ባላችሁበት ሆናችሁ ከታች በምናስቀምጥላችሁ የኦንላይን ሾፒንግ አካውንታችን ኦርደር ማድረግ ትችላላችሁ። እንኳን ደስ አለሽ አንቺ ኬክ። ብድር ሲኖርብኝ ቤቴ እቃ ሲቆሽሽ የቆሻሻ ልብስ ሲኖር ቤቴ እንጀራ ከሌለ በጣም ነው የሚጨንቀኝ። በቃ በጣም እና ሰሞኑን የእቃ ማጠቢያ ሲንኬ በጣም ቆሽሿል። ጊዜ አላገኘሁም ለማጽዳት። እንዴት እንደምታጸዱ ለእናንተ ማሳያችኋለሁ። እዩት እንዴት እንደቆሸሸ። ከዛ ዛሬ ማታ ወረድኩበት ነው ምላችሁ። ያን ያህል ጉልበቴንም አልፈጀውም። እውነት ለመናገር የምጠቀመው እኔ ታውቃላችሁ የጎ ትሬዲንግ ምርቶችን ነው። የእቃ ማጠቢያ፣ ከዛ በረኪና፣ ከዛ ቪም አደረግኩኝ። ሙቅ ውሃ አደረግኩበት። ባባ መሀል ላይ ያው ያዘገኛል ኦብቪየስሊ። ከዛ እሱም በደንብ አድርጌ ቀቦት። ሽቦ አላስፈለገኝም። እንደምታዩት በቃ ማጠቢያ ጨርቅ ነው ያጠብኩት። በደንብ አድርጌ እሱን ከቀባሁት በኋላ ያን ያህል ሁላ ላቆየው። 10 ደቂቃ ያክል ብታቆዩት አሪፍ ነው። ከዛ ውጭ ግን በደንብ ነው ቶሎ የሚለቅላችሁና እኔ ቤቴ ሲቆሸሽ በቃ በጣም ነው ነፍሴ የሚጨንቀው እንዴት ጽድት እንዳረኩት። ከዛ ሊያውም ውሃ አልነበረም ዛሬ በባልዲ ነው ያጠብኩት። ውሃ ጠፍታለች። ከዛ እንደዚህ ያን ያህል ሽቦም ሳልጠቀም ሰዓቴንም ሳልፈጅ እንደዚህ በደንብ ጽድት አደረገልኝ። እኔ እንዳለ ቤቴ ውስጥ የምጠቀማቸው ፈሳሽ ሳሙናና የጽዳት እቃዎች የጎን ምርት ነው። የትኛውም ሱቅና ሱፐርማርኬት ማግኘት ትችላላችሁ። እዩት እንደዚህ ጽድት አደረኩት። ከዛ በኋላ ለሽታው ደግሞ ሙቅ ውሃ በደንብ ውስጡ ያለውንም በቱቦ ያለውን ቆሻሻ ያጸድላችኋል። ከዛ ለሽታው ደግሞ ሎሚ ከላይ ያደርግበታለሁ። በቃ ይህንን ይመስላል የኔ ምሽት። ሰሞኑን ደግሞ ትንሽ ብድሮች ደግሞ አሉብኝ። እሱን ደግሞ ከፍልና ከዳ ይላቀቃለሁ። ወዳችኋለሁ። ትመቹኛላችሁ። እንቁ ማስቀመጫ በሙዳይ ልብቃኝ ቋጥራይ ልቧ ላይ። ዛሬ ከእናቴ ጋር በጣም ቆንጆ ጊዜ ነው ያሳለፍነው። የእናቶች ቀንን በማስመልከት ቢሮዋ ድረስ ሄጄ ስፓል ጋብዛት ፒክ አደረኳት። ስፓና ማሳጅ ምናምን ወይ ባጤስ በጣም ነው የምትወደው። እናቶች በጣም ነው የሚወዱት። ከዛ ቆንጆ ጊዜ ያሳለፍን፣ በደንብ ተጣጠብን፣ ጽድታለን፣ ማሳጅ ተደረግን። ከዛ ከወጣን በኋላ የሁለታችንን ምርጫ የሆነውን ቫዝሊን ካኮሎሽንን በደንብ አድርገን ተቀባን። አሁን ላይ 3 ታይምስ ሞር ኦይሊ ሆኖ ስለመጣ ቆዳችንን በደንብ ነው ሞይስቸር የሚያደርገን። እናቴም እኔም በጣም ነው የምንወደው። ሁሌ የኔን ያየሽ ግዢልኝ ትለኝ ነበር። ከዛ ላስት ታይም ቀለበት ስገዛላት አብሬ ሰርፕራይዝ አድርገት ነበረ። ከዛ ወደ ጸጉር ቤት ሄደን
እሷ በመሀል ጸጉሯን እየተሰራች እኔ ወጥቼ የምትወደውን የቫዝሊን ኮኮ ሎሽን እና አበባ ገዛሁላት። የምወደው ቤት እራት ልጋብዛት ሄድኩኝ። ከዛ ለዌይተሮቹ ሎሽኑንና አበባውን እና ኬክ አንድ ላይ እንዲያመጡልኝ ያደረኩ። ሃፒ ማዘርስ ዴይ የሚል ኬክ ጋር አብሮ አመጡላት። በጣም ነበር ደስ ያላት። እስኪ እናንተም ለእናቶቻችሁ የሚወዱትን ነገር አድርጋችሁ የእናቶች ቀንን ሼር አድርጉ። መልካም የእናቶች ቀን። ባይ። አምሮብሻል። በቃ ራሴን ቻው እናቴ። ቻው ቻው እናቴ። ቻው። ይሄ ለሊስ ሄር አዲስ ያስገባሁት ሮ ሄር ነው። በጣም ነው የሚያምረው። ነይ ዩት በገብርኤል ጸጉሯን 30 ኢንች ነው። ስንት ያወጣኛል አሁን ሮ ሄር። የቪየትናም ሮ ሄር ነው። በኢየሱስ ካኛ ወጣሽ ማሻአላ። አመሰግናለሁ ብሰጁ። እኔ አሁን የምሰራው ስንተኛ ቢዝነስ ይመስላችኋል? 5ኛ ነው። ከዚህ በፊት 4 የተለያዩ ቢዝነሶችን ስሰራ ነበረ። ከስር የሚተኳቸው አሉ፣ ከዛ ደግሞ ለመቀየርም ብዬ ተውኳቸው አሉ። ብቻ መሞከር፣ መጣር፣ አዲስ ስራ መፍጠር የተለመደ ነገር ነው። መውደቅን ሳይሆን መፍራት ያለባችሁ ወድቆ መቅረትን ስለሆነ ወድቆ መነሳት ምንም ሽንፈት አይደለም። ከአዲስ ሌላ ቢዝነስ መሞከር ትሻላችሁ። ብቻ እኔ ዛሬ ዳሽን ባንክ 30ኛ ዓመቱን እያከበረ ይገኛል ሰሞኑንና እሱን በማስመልከት ከሚያዝያ 15 እስከ ሚያዝያ 24 የሚቆይ የተለያዩ ፕሮግራሞችን የያዘ የዳሽን ኤክስፖ በዋና መስሪያ ቤት በተለየ ሁኔታ እየተከበረ ነበርና እኔም ዛሬ በሴት መሪዎችና ስራ ፈጣሪዎች ዙሪያ የነበረ ልዩ ፕሮግራም ላይ ተገኝቼ ነበረ። በጣም ደስ የሚል ፕሮግራም ነበረ። ዳሽን ባንክም በ30 ዓመት ጉዞ ውስጥ በጣም በብዙ መልኩ ውመንስ ኢምፓወርመንት ላይ በደንብ እየሰሩ ነበረ። ሲያግዙም ቆይቷል። ፕሮግራሙ ላይም ጥሩ የሆነ ኤክስፒሪየንስን ሼር አድርገናል። ከአርብ ውጪ ደግሞ በቀሩት ቀናቶች የፋይናንስ ግንዛቤ ቀን፣ ባለሙያውን ይጠይቁ የተባለ ደግሞ ለተማሪዎች የተዘጋጀ ወርክሾፕ አለ። እንዲሁም ደግሞ የአነስተኛና መካከለኛ ኢንተርፕራይዝ ግንዛቤ መስጫ፣ እንዲሁም ደግሞ ሐሙስ ከሰዓት ማህበራዊ ኃላፊነትና የኤስጂ ግንዛቤ መስጫ ቀን ነው። ሁለቱ ማሂዎችን ቢዝነስ ስላላቸው ስለ ቢዝነሳችን እየተነጋገርን ነበር። መግቢያ በነጻ ስለሆነ ሁላችሁም ይሄን እድል እየሄዳችሁ ተጠቀሙ። ወዳችኋለሁ። መልካም ቀን። ፍቅርና ተስዋሱ ሲፈጥራት ሲሰራት ከቀንቱ ሲያበጃት በተመነዘር ከቶም አታልቅ የቀይ እንቁ ጌጡሌም ብርቅ ታመነ በቃ በዘመኑ የእሱ መሆኗን መታደሉ አለፈለት ብቸኝነቱ ገባች አገኛት ረዳቱ አንተ ኢትዮጵያ አምላክ እንኳን ፈጠርካት ተመስገን አወቀ ሲነቃው ዲያው ከልሙ አምላኩ ስለሱ መድከሙ ያንተናት ከእንግዲህ እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እግዚአብሔርን እንወደዋለን፣ እግዚአብሔርን እናምነዋለን። ስለዚህ ለበጎ ነው። ትመችኛላችሁ። መልካም ቀን። ደግሞ እንዴት ነው ማለት ነው? በኢየሱስ ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ልመናዬን ሰምተሻል በረድኤት ቀርበሻል በፍቅርሽ ተሸልሜ አረፍኩኝ ከሸክሜ አረፍኩኝ ከሸክሜ ማለት ብዙ ኢንፍሉዌንሰር የማይነግራችሁ ነገር እኔ ልንገራችሁ። በጣም የሚያናድ ስሜት ማለት ነው። በጣም ጸዴ ቦታ ሄዳችሁ ቪዲዮ እየቀረጻችሁ ስቶሬጅ ፉል ሲልባችሁ፣ አረ በኢየሱስ ምን ይሉኛል ብዬ ራሴን እየደበቅ ስሜት ፍላጎቴ ህልሜን እየበቀል ጊዜ በታምሩ ጥሎ እየከነፈ ውስጤን ሳልተነፍስ ስንት እድል አለፈ ያንን ባረግ ኖሮ ይህን ብለው
ኖሮ ኖሮ እያሉ ኖሮ ከመኖር አማሮ ዛሬ መነሳት ነው ራስን መርምሮ ኖሮ 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 እቺ ልጅ እየተከታተለች ኮላብ እናርጋ አብረን ቪዲዮ እንስራ እያለች ነውና ወገን ታግ ያረጋችሁ ታያት ላይ ያሏት እናት አንድ ቪዲዮ ብቻ በእናትሽ እንዴ በእናትሽ እንዴ የሆነ ድምጽ ላሰማችሁማ